ኦርቶዶክስ የለም። ሰውዬው እኔ ያልኩት እኮ የአርሲ ኦርቶዶክስ ነው። በራሁን ያልኩት ነው የአርሲ ኦርቶዶክስ የለም። አንተ ሰውዬ ምንድነው የለም ያብዛህ? የት ሄደው? ታርደዋል። አዎ አሩሲ ላይ ያሉ ኦርቶዶክሳውያን ታርደዋል። እንግዲህ እነዚህ ልጆች እግዚአብሔር ያሳድጋችሁ ማለት እወዳለሁ። የነሱ ንግግር መነሻ በማድረግ ግን አንድ ነገር መናገር እፈልጋለሁ። ኦርቶዶክሳዊ ጋብቻ ለምን የሚል ነገርን ላንሳ። ጋብቻ ለምን የሚለው ነገር ስንመለከት እንደ እውነቱ ከተባለ በኦርቶዶክስ ተዋህዶ ቤተክርስቲያን አስተምሮ ከጋብቻ ይልቅ ቅድሚያ የምትሰጠው ምንኩስና ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከኔ ተማሩ እንዳለ ወደዚህ ምድር ከመጣ በኋላ እኛ ማድረግ የሚገባን ነገሮች እያንዳንዱ አድርጎ ፈጽሞ ነው ያሳየን። የመጀመሪያ ከተጠመቀ በኋላ ያደረገው ነገር ምንድነው የሚለው ነገር ስንመለከት ወደ ገዳመ ቆሮንቶስ ነበር የሄደው። ሲመለስስ ቃና ዘገሊላ ወደ ጋብቻ ነበር የሄደው። ከቻላችሁ እንደዚህ ወደ ገዳም ሂዱ፣ ካልቻላችሁ ደግሞ የው ጋብቻን ቀድሼላችኋለሁ ለማለት ነው። ማኅቶተ ቤተክርስቲያን ቅዱስ ጳውሎስም ሲናገር ቢቻላችሁስ እንደኔ ትሆኑ ዘንድ ወዳለው ይላል። ስለዚህ በክርስትና የመጀመሪያ ቅድሚያ የሚሰጠው ነገር ምንድነው ከተባለ ምንኩስና ነው። ምንኩስና ያልቻለ ሰው ግን ጋብቻ ይፈቀድለታል። ጋብቻ ለምን የሚለው ነገር ስንመለከት የመጀመሪያ በአንደኛ ደረጃ የሚቀመጠው ለመረዳዳት ነው። ባልና ሚስት ተረዳተው ተጋግዘው መንግስተ ሰማያትን ይወርሱ ዘንድ ማለት ነው። በሁለተኛ ደረጃ ደግሞ ስለ ዝሙት ጠንቅ ነው። የሰው ልጅ በዝሙት እንዳይወድቅ፣ ምክንያቱም ዝሙት እጅግ በጣም ታላቅ ኃጢአት ስለሆነ ማለት ነው። ታስታውሱ እንደሆነ ዮሴፍ ይህን ታላቅ ኃጢአት እንዴት በእግዚአብሔር ፊት አደርጋለሁ ሲል እንመለከታለን። ታላቅ ኃጢአት ነው። ሐዋርያው ቅዱስ ጳውሎስም ስለዚህ ዝሙት ይናገራል። ሌላ ጊዜ በሌላ ቪዲዮ መመለስበት ይሆናል። አንዳንድ ሰዎች ግን ከዝሙት ይጠበቁ ዘንድ አግብተው እንኳን ማያርፉ ደጋግሞ በዝሙት የሚወድቁ ከትዳራቸው ውጭ የሚዘሙቱም አሉ። በጣም ጥንቃቄ ሊደረግበት የሚገባ ነገር ነው። እጅግ በጣም ታላቅ የሆነ ኃጢአት ነው። በሶስተኛ ደረጃ ደግሞ ጋብቻ ለምን የሚለው ነገር ስንመለከት ኦርቶዶክሳዊ ዘር ለማስቀጠል ነው። ኦርቶዶክሳዊ ዘር ማለት ምን ማለት ነው? ዳቢሎስ ሲወድቅ ብቻውን አይደለም የወደቀው፣ አብረውት የወደቁ መላእክት አሉ። አንድ ክርስቲያን አንድ ኦርቶዶክስ በዛ በወደቁ መላእክት ቦታ የሚገባ የሚተካ እንደሆነ መገንዘብ አለብን። የምንወልዳቸው ልጆች ስላስተዳደጋቸው እጅግ በጣም ልንጨነቅ ይገባል። ለመውለድማ እኮ እበትም ትል ይወልዳል እኮ። ወልደን ለዓለም አሳልፈን ምንሰጥ ከሆነ ለክህደት ዓለም ላይ ላሉ ለርኩሰት አሳልፈን ምንሰጥ ከሆነ መውለዳችን ጥቅሙ ምን ላይ ነው? ኦርቶዶክሳውያን ሆይ ልጆች አይምሯቸው ነጭ ወረቀት ነው፣ የተጻፈበት ነገር ነው የሚይዘው። ዛሬ በልጅነታቸው መልካም ነገር እንጻፍባቸው፣ ጥላቻ አይደለም። ነገር ግን ውስጣቸው ላይ ቁጭት እንዲፈጠር እናድርግ። የምን ቁጭት? ሀገራችን ያለችበት ሂደት፣ ቅድስት ቤተክርስቲያን የሆነባት ያለው ሊሆንባት የታቀደው ነገር ገና ከልጅነታቸው ጀምረው ተገንዝበውት ለዛ ችግር መፍትሄ እንዲያመነጩ ቁጭት ውስጣቸው ላይ እንዲያድር እናድርግ። ዓለም ላይ እየተደረገ ያለውን ርኩሰት፣ ኃጢአትና በደል፣ ግፍ እንዲገነዘቡ እናድርጋቸው። ከራሳቸው አልፈው ለዓለም የሚተርፉ ወይም ደግሞ ለዓለም የሚተርፍ አስተሳሰብ እንዲኖራቸው እናድርግ። ዛሬም እኮ እኛ ተክተን ከሰራን እንደ ፑቲን አይነት ምርጥ መሪ ለኢትዮጵያ ማፍራት እንችላለን። እነ ፑቲን ወደ መሪነት ከመምጣታቸው በፊት እኮ ሩሲያ ውስጥ እኮ ኦርቶዶክስ መሆን ወንጀል የሆነበት ዘመን ነበር እኮ። እኛ ጠንክረን ከሰራን እንደ ቆስጠንጢኖስ አይነት መሪ ወደፊት ማምጣት እንችላለን። ያንን ነገር ደግሞ ማምጣት የምንችለው ዛሬ ልጆቻችን ላይ የምንሰራው ስራ ነው። አሁን ለምሳሌ ብዙ ወላጆች ልጆቻቸውን ትራንስፖርት ከፍላችሁ ወደ ትምህርት ቤት ትልኳቸዋላችሁ። ትምህርት ቤት ላይ ምንድን ነው የሚማሩት? የሰው ልጅ የመጣው በዝግመተ ለውጥ ነው፣ አንተ አመጣጥ ዝንጀሮ ነው የሚል ትምህርት ነው የሚማሩት። ያንን ነገር ባይምሮ እየተቀረጸ ያደገ ሰው እኔ በስላሴ አርያ ተፈጠርኩኝ ብሎ ማመን ይቸግረዋል ነገ። ስለዚህ ከዝንጀሮ መጣውኝ የሚል እሳቤ አይምሮ ላይ ስለሚኖረው ለሰው ልጅ ይቅርና ለራሱ ክብር እንዳይኖረው ነው የሚሆነው። ለራሱ እንኳን ክብር አይኖረው። ስለዚህ ዓለማዊ ትምህርታቸው መማራቸው ጥሩ ነው፣ ይበረታታል። መጠንከር አለባቸው፣ ጎበዝ እንዲሆኑ ማድረግ አለብን። ነገር ግን ደግሞ ያንን መርዝ የሚያከሽፍ ደግሞ ጎን ለጎን ደግሞ ከቅድስት ቤተክርስቲያን የሚገኘው ከንጹህ ምንጭ የሚገኝ ንጹህ የሆነውን ቅዱሱ ወንጌል ተምረው ደግሞ እንዲያድጉ ደግሞ ማድረግ አለብን። ስለዚህ እነዚህ ልጆች ያው አይታችኋቸዋል፣ ህፃን ናቸው። ነገር ግን በዚህ እድሜያቸው ለቅድስት ቤተክርስቲያን ድምጽ ሆነዋል። የኛስ ልጆች ኦርቶዶክሳውያን ላይ የደረሰው መከራ ሰምተውታል፣ አውቀውታል ነው? ችግር መስማት የለባቸውም ብለን ገሸሽ አድርገናቸዋል።
ይቆየን። ሰላም እግዚአብሔር ከሁላችንም ጋር ይሁን። አካውንቴ ትንሽ ስለተመታ ደጋግማችሁ ኮፒ ሊንክ አድርጉልኝ። ስለምታደርጉልኝም አመሰግናለሁ። ሰላም እግዚአብሔር ከሁላችንም ጋር ይሁን። አሜን።